የፓስፖርቱ ነገር ኩርፊያው ለማንም አይበጅም ሲሉ ፕሬዝዳንቱ ተናገሩም። በቁጥጥር ስር የዋለው የወርቁ ጉዳይ እልህ መጋባቱ ይቅርም ተብሏል። ኢራን አዲስ የጦርነት ስልት ነድፋለች። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለሚያዝያ 13 ቀን 2018 ዓ.ም ያዘጋጃቸው ዜናዎች ከይሳት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። ባለፉት 3 ወራት ውስጥ አጠቃላይ ከ1300 በላይ የሃይማኖት መገናኛ ብዙሃን የዜና ዘገባዎችና ፕሮግራሞች ላይ ክትትል መደረጉን የኢትዮጵያ መገናኛ ብዙሃን ባለስልጣን ሪፖርት ያሳያል። ክትትል ከደረገባቸው ውስጥም ሃይማኖታዊ ያልሆኑ የሀገር ውስጥና የዓለም አቀፍ ጉዳዮችን የያዙ ዜናዎች ተገኝተዋል። እንደ ባለስልጣን መስሪያ ቤቱ ሪፖርትም 5500 ዜናዎች ሙሉ በሙሉ በሃይማኖታዊ አስተምህሮ ላይ ያተኮረ ሆነው ተገኝተዋል። እንደዚሁም 285 ዜናዎች ደግሞ ከሃይማኖት ጉዳዮች ውጪ በሀገር ውስጥና በዓለም አቀፍ ፖለቲካዊና ኢኮኖሚያዊ ላይ ያተኮሩ መሆናቸውም ተጠቁሟል። ይህም ከተሰጣቸው የሃይማኖት መገናኛ ብዙሃን ፍቃድ የይዘት ትኩረት ውጪ መሆኑም ተገልጿል። በሐሰተኛ ማስረጃ ፓስፖርት ሊያወጡ የሞከሩ ከ3000 በላይ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። የኢሚግሬሽንና ዜግነት አገልግሎት ባለፉት 9 ወራት ባከናወነው ጥብቅ ክትትልም የተጭበረበረ ሰነድና የሐሰት ዜግነት ማስረጃ በመጠቀም ፓስፖርት ለማውጣት የሞከሩ 3338 ኢትዮጵያውያን 300 የውጭ ዜጎች በቁጥጥር ስር መዋላቸውን አሳውቋል። የተቋሙ ዋና ዳይሬክተር ሰላማዊ ዳዊት እንደገለጹትም ከዚሁ የሙስናና የህገወጥ አሰራር ጋር እጃቸው አለበት የተባሉ 17 ድርጅቶች ሰራተኞች ላይም አስተዳዳሪ እርምጃ ተወስዷልም ሲሉ ገልጸዋል። ይህ እርምጃ የተቋሙን የአሰራር ጥራት ለማስጠበቅና የዜጎችን እውነተኛ መረጃ ለመጠበቅ የተከናወነ ሰፊ የማሻሻያ አካል መሆኑም ተገልጿል። በተጨማሪም በድንበር ቁጥጥር ረገድ ከፍተኛ ውጤት መመዝገቡን ተቋሙ የገለጸም ሲሆን በህገወጥ መንገድ ድንበር ለመሻገር የሞከሩ ከ10,000 በላይ ግለሰቦች ተይዘው ህጋዊ እርምጃ ተወስዶባቸዋል። በሀገር ውስጥ በተለያዩ ኩባንያዎች ውስጥም ያለ ህጋዊ ፍቃድ ሲሰሩ የነበሩም ከ42,000 በላይ የውጭ ዜጎችም ተለይተው ወደ ህጋዊ መስመር እንዲገቡ ተደርጓል ነው የተባለው። ይህ ሰፊ ዘመቻ በሀገር ደህንነትና በዜግነት ክብር ላይ የሚቃጡ ህገወጥ ድርጊቶች ለመግታት ያለመ መሆኑን ተቋሙን በጥብቅ አሳስቧል። አዲስ የታሪፍ ማሻሻያ አልተደረገም፣ ዋጋም በሚጨምሩ ላይ ጥብቅ እርምጃ እየተወሰደ መሆኑን ከተማው አሳወቀም። የአዲስ አበባ ከተማ ትራንስፖርት ቢሮ በቅርቡ ያደረገውን የነዳጅ ዋጋ ጭማሪ ተከትሎም ምንም አይነት አዲስ የታሪፍ ማሻሻያ አለመደረጉን አሳውቋል። የቢሮ የኦፕሬሽን ዘርፍ ምክትል ኃላፊ አቶ ዳኛቸው ሽፈራው እንደገለጹትም ቀደም ሲል የደረገው የታሪፍ ጭማሪ ወደፊት ሊመጣ የሚችለውን የነዳጅ ዋጋ ግምት ውስጥ ያስገባ በመሆኑም አሽከርካሪዎች አሁን ባለው ታሪፍ ብቻ እንዲሰሩ አሳስበዋል። በመሆኑም በህዝብ ትራንስፖርትም ሆነ በሜትር ታክሲዎች ላይ የተቀመጠው ዋጋ በላይ በሚያስከፍሉ አካላት ላይ ጥብቅ ቁጥጥር እርምጃ ይወሰዳልም ብለዋል። ቢሮ ህገወጥ አሰራር ለመግታት ከሚመለከታቸው አካላት ጋራም በቅንጅት እየሰራ መሆኑን ቢገልጽም በከተማዋ በተግባር እየታየ ያለው የታሪፍ ጭማሪ ግን አሁንም ለተሳፋሪዎች ትልቅ ፈተና ሆኖ ቀጥሏል የተባለው ተሳፋሪዎች ከአቅም በላይ የሚጠየቁትን ክፍያ ለመከላከል ለሚመለከተው አካል ጥቆማ እንዲሰጡ ጥሪ የቀረበም ሲሆን ቢሮ ቁጥጥሩን አጠናክሮ እንደሚቀጥልም አረጋግጧል። የኢትዮጵያ አየር መንገድ 6 ድሪም ላይነር አውሮፕላኖች ሊገዛ መሆኑን ገለጸ። የኢትዮጵያ አየር መንገድ 6 ዘመናዊ ቦይንግ 787-9 ድሪም ላይነር አውሮፕላኖች ለመግዛት የሚያስችለውን ስምምነት ከአሜሪካ ቨርጂኒያ ከቦይንግ ኩባንያ ጋር በይፋ ተፈራርመዋል። በፊርማ ስነ ስርዓቱ ላይ ከፍተኛ የመንግስት ስራ ኃላፊዎች የተገኙም ሲሆን ግዢው የአየር መንገዱን የረጅም ርቀት በረራ አቅም ለማሳደግ ከአዲስ አበባ ወደ አውሮፓ፣ እስያና ሰሜን አሜሪካ የሚደረጉ አህጉር አቋራጭ ጉዞዎች ይበልጥ ምቹና ተደራሽ እንደሚያደርጋቸውም ተገልጿል። ይህ ስምምነት አየር መንገዱ በአሁኑ ወቅትም የሚያንቀሳቅሰውና በአፍሪካ ግዙፍ የሆነውን የድሪም ላይነር ስብሰባ ይበልጥ የሚያጠናክም ሲሆን አዳዲሶቹን አውሮፕላኖች በነዳጅ ቆጣቢነታቸውና በጭነት አገልግሎት ውጤታማነታቸው ተመራጭ የሆናቸውም ተነግሯል። ከ145 በላይ መዳረሻዎች ያሉትና ለ8 ተከታታይ ዓመታት የአፍሪካ ምርጥ አየር መንገድ ሆኖ የተመረጠው የኢትዮጵያ አየር መንገድ ይህ አዲስ ግዢ የዓለም አቀፍ ተወዳዳሪነቱና የአቪዬሽን መሪነቱን ይበልጥ እንደሚያረጋግጥለትም ይጠበቃል።
በአዲስ አበባ ቦሌ ዓለም አቀፍ ኤርፖርት በህገወጥ መንገድ ሊዘዋወር የነበረን 5 ኪሎ ግራም ወርቅ በቁጥጥር ስር መዋሉ ተገለጸ። የኢትዮጵያ ጉምሩክ ኮሚሽን እንዳሳወቀውም ወርቁ ሊያዝ የቻለው በዱባይ ወደ ኢትዮጵያ የመጣች አንዲት ተሳፋሪ ላይ በተደረገ ጥብቅ ክትትልና ፍተሻ ነው ብለዋል። መጠኑ 5 ኪሎ ግራም ጥፍጥፍ ወርቅ የመጣበት ቦታ ከዱባይ በአየር መንገድ የመደበቂያ ዘዴው ግለሰቧም ወርቁን በለበሰችው ጃኬት ውስጥም በመደበቅና በወገቧ ላይ በመጠምጠም ለማሳለፍ ስትሞክር ነው ተብሏል። በአዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽህፈት ቤት አመራሮችና ባለሙያዎች በተደረገ አካላዊ ፍተሻ በቁጥጥር ስር ውሏል ነው የተባለው። የኮንትሮባንድ ዝውውር በሀገር ኢኮኖሚ ላይ የሚያደርሰውን ጉዳት ለመከላከል ጉምሩክ ኮሚሽን ቁጥጥሩን አጠናክሮ እንደሚቀጥልም መልእክቱን አስተላልፏል። አድማጮች፣ የኢትዮጵያ ድምፅ ዜናዎች ወደ እናንተ መድረሱን ይቀጥላል። ወደ ውጭ ዜናዎቻችን አልፈናል። እልህ መጋባቱ ይብቃ ሲሉ ማክሮን ተናገሩ። አሜሪካና ኢራንን በይፋ ወቅሰዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሆርሙዝ የባህር ሰርጥ ላይ ለተፈጠረው አሳሳቢ ውጥረት አሜሪካና ኢራን በኩል ተጠያቂ መሆናቸውን አሳውቀዋል። ፕሬዝዳንቱ ሁለቱም አገራት ለዲፕሎማሲያዊ መፍትሄ ፈቃደኛ ባለመሆናቸውና በገቡበት የእልህ መጋባት መንፈስ ምክንያት የቀጠናውን ሰላም መናጋቱን ገልጸዋል። እንደ ማክሮን ገለጻ በዶናልድ ትራምፕና በኢራን መካከል ያለው ፍጥጫ በኢስላማባድ የተጀመረውን ድርድርና ሌሎች የሰላም ተስፋዎች እያደናቀፉ ይገኛሉ ነው የተባለው። በተጨማሪም ማክሮን በደቡባዊ ሊባኖስ የሰላም ማስከበር ተልዕኮ ላይ በነበሩ የፈረንሳይ ወታደሮች ላይ ለደረሰው ግድያና መቁሰልም ሂዝቦላህ ጥያቄ አድርገዋል። የጦርነቱን መራዘም ለዚህ መሰሉ ሰብአዊ ቀውስ መንስኤ መሆኑን የጠቆሙት ፕሬዝዳንቱም ቀጠናው ወደማይመለስ አጠቃላይ ጦርነት ውስጥ በመግባቱ በፊትም ሁለቱም ኃይሎች ቆም ብለው እንዲያስቡና ወደ ንግግር ጠረጴዛ እንዲመለሱም ጥሪያቸውን አቅርበዋል። ኢራን አዲስ የውጊያ ስልት ለማሳየት እየተዘጋጀች መሆኑን ተጠቆመ። ኢራን ላለፉት 2 ሳምንታት በውጊያ ሜዳ ላይ አዲስ ስልት ለማሳየት እየተዘጋጀች መሆኑን የፓርላማ አፈ ጉባኤው ገለጹ። በስጋት ጥላ ስር ሆነን ድርድር አንቀበልም በማለት በኤክስ ገጻቸው መልእክት ያስተላለፉት አፈ ጉባኤው ኢራን ለወታደራዊ ግጭት ዝግጁ መሆኗን አመላክተዋል። በአንጻሩ ደግሞ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ ምንም አይነት ጫና ውስጥ አለመሆናቸውን ገልጸው ረቡዕ ዕለት የሚያበቃው የ2 ሳምንት የተኩስ አቁም ለመቀበል እድሉ እጅግ ጠባብ መሆኑን አሳውቀዋል። በሁለቱ ሀገራት መካከል ያለው ውጥረትም የናረ አሜሪካ የሆርሙዝ ወሽመጥ ላይ የኢራን ወደቦችን መዝጋቷን ተከትሎ ሲሆን ባለፈው እሁድ አሜሪካና የኢራን ባንዲራ የሚያውለበልብ የጭነት መርከብ በቁጥጥር ስር ከዋለች ወዲህ ግጭቱ ተባብሷል። ሁለቱም ወገኖች የተኩስ አቁሙን በመጣስ እርስ በርስ እየተወነጃጀሉም ይገኛሉ። በሌላ በኩል የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ወደ ፓኪስታን እንደሚያቀኑ ሲጠበቅ በእስራኤልና በሊባኖስ መካከል የሚደረገው ሁለተኛ ዙር ውይይት ደግሞ ሐሙስ ዕለት እንደሚጀመርም ተነግሯል። የጦርነት አደጋ በድርድር ጠረጴዛው ላይ የቃላት ጦርነቱን ቀጥሏል። ትራምፕ ከሲኤንኤን ጋር ባደረጉት ቃለ ምልልስ የተኩስ አቁሙን ለማራዘም እንደማይፈልጉ የገለጹም ሲሆን ዋሽንግተን በኢራን ላይ ወታደራዊ እርምጃ ለመውሰድ ዝግጁ መሆኗን አሳውቀዋል። ትራምፕ የተኩስ አቁም ስምምነቱን ማራዘም አንፈልግም፣ ቦምብ መጣል የተሻለ አቀራረብ እንደሆነ ስለማመን ጥቃት እንሰረዝራለን ብዬ እጠብቃለሁ በማለትም ወታደራዊ ኃይላቸውን ለማንቀሳቀስ እየተጣደፉ መሆኑን ተናግረዋል። አሜሪካ አሁን ካለችበት ጠንካራ የድርድር አቋም በመነሳት ታላቅ ስምምነት ላይ እንደምትደርስ የገለጹት ትራምፕም በኢራን ላይ የተጣለው ከባድ ስኬታማ መሆኑን አመላክተዋል። በሌላ በኩል ደግሞ የኢራን ፓርላማ አፈ ጉባኤ መሐመድ ባቄር ጋሊቫ ለትራምፕ ንግግር ጠንካራ ምላሽ ሰምተዋል። ትራምፕ በወከባና የተኩስ አቁም ስምምነቱን በመጣስ የድርድር ጠረጴዛውን ወደ እጅ መስጫ መድረክ ለመቀየር ወይም ለዳግም ጦርነት ሰበብ ለመፈለግ እየሞከሩ ነው ሲሉም ጋሊቫፍ ወቅሰዋል። ኢራን በዛቻ ጥላ ስር የሚደረግ ማንኛውም ድርድር እንደማትቀበል ያሳወቁት አፈ ጉባኤው ባለፉት 2 ሳምንታት በጦር ሜዳው ላይ አዳዲስ ካርዶች ለመምዘዝ ዝግጅታቸውን ማጠናቀቃቸውንም ገልጸዋል። ይህ በሁለት ሀገራት መካከል ያለው የቃላት ጦርነት ቀጠናውን ወደ ከፋ ግጭት ሊያመራው እንደሚችልም ተሰግቷል። ትራምፕ አሜሪካ በጥንካሬ ደረጃ ላይ እንዳለች አድርገው ቢገልጹም ኢራን በበኩሏ ለማንኛውም ወታደራዊ ፍጥጫ ዝግጁ መሆኗና በጫኝ
በጫና ድርድር እንደማታረግ በግልጽ አሳውቃለች። በአሁኑ ወቅት ዓለም በዲፕሎማሲና በጠመንጃ አፈሙዝ መካከል የተንጠለጠለውን የሁለቱን ሀገራት ፍጥጫ በከፍተኛ ስጋት እየተከታተለውም ይገኛል። እጃችን ቃታው ላይ ይገኛል ስትል ኢራን አስጠነቀቀች። በአሜሪካና በኢራን መካከል ያለው ውጥረት አዲስ ምዕራፍ ላይ የደረሰም ሲሆን የኢራን መንግስት ቃል አቀባይ ፋቲሜህ ሙሃራጂ ሀገራቸው ከአሜሪካ ጋር ድርድር ውስጥ የምትገባው እጇን ቃታው ላይ አድርጋ መሆኑን በይፋ አሳውቀዋል። ቃል አቀባይዋ ኢራን የጦርነትና የዲፕሎማሲ ስትራቴጂን ጎን ለጎን ይዛ እንደምትቀጥል ገልጸው በብሔራዊ ጥቅም ላይ ቅንጣት ታህል ድርድር እንደማይኖር አጽንኦት ሰጥተው ተናግረዋል። በፓኪስታን እስላማባድ ይካሄዳል ተብሎ ስለሚታሰበው ቀጣይ ዙር ድርድር ግልጽ ማረጋገጫ ባይሰጥም የኢራን መከላከያ ኃይል ግን በማንኛውም ሰዓት ለሚሰነዘር ጥቃት ሙሉ ዝግጁነት እንዳለውም ተነግሯል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ተደራዳሪዎቿን ወደ ፓኪስታን ከመላክ ውጪ አማራጭ የላትም በማለትም ከፍተኛ ጫና እያሳረፉም ይገኛሉ። ትራምፕ የ2 ሳምንታት የተኩስ አቁም ስምምነት የማራዘም ፍላጎት እንደሌላቸውም በግልጽ የተናገሩም ሲሆን ተደራዳሪ ቡድናቸውን ወደ ፓኪስታን መላካቸውንም አሳውቀዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለሚያዝያ 13 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን።